ሰላም የቻናላችን ተከታታዮች፣ የዛሬው ታሪካችን የሚያተኩረው ብቸኛ ዓላማው በቤተ መጻሕፍት ውስጥ በጣም ተወዳጅ የሆነችውን ልጅ ልቧን ማሸነፍ በሆነ የአንድ የሁለተኛ ደረጃ ትምህርት ቤት ተማሪ ላይ ነው። ሆኖም ፍቅር ከታሰበው በላይ የተወሳሰበ መሆኑን ይረዳል። ነገር ግን ባልተጠበቀ እድል ሕይወቱ ወደ ተሻለና አዲስ አቅጣጫ ሊመራውም ይችላል። ፊልሙን እስከ መጨረሻ ብትከታተሉት እንደምትወዱት በጣም እርግጠኛ ነኝ። ቻናላችንን ሰብስክራይብ በማድረግ ጀምሩት። አብራችሁን ቆዩ። ታሪኩ የሚጀምረው አንድሬ በተባለ የሁለተኛ ደረጃ ትምህርት ቤት ተማሪ የሆነ በጩኸትና በሙዚቃ በተሞላ ድግስ ላይ ሶፋ ላይ ተቀምጦ ነው። አይኖቹ የተተከሉት በጣም በሚወዳትና በሚያፈቅራት በሆነችው ራሞና ላይ ሲሆን እሷም በእሷ አቅራቢያ ሆና እየጨፈረች ነበር። ወዲያውኑ ወደ እሷ የሚቀርብባቸው መንገዶችን ማሰብ ጀመረ። በመጨረሻም ከጓደኛው ሲልቪ በተደረገለት ማበረታቻ አንድሬ ድፍረቱን ሰብስቦ ከእሷ ጋር ወደ ዳንስ መድረኩ ይሄዳል። ነገር ግን እየጨፈሩ ሳለ አንድሬ ፈጥኖ ወደ መጸዳጃ ቤቱ መሄድ ግድ ይለዋል። እንደ መጥፎ እድል ሆኖ ቀደም ሲል የተጠቀመው ሰው ቦታውን አላጸዳውም ነበር። አንድሬ የሚያጋጠመው ያው ነው። በመጸዳጃ ቤቱ ባለው ነገር ደስ የማይል ሁኔታም በጣም ይደነግጣል። ሲወጣም ራሞና እየጠበቀችው እንደሆነ ይመለከታል። ነገር ግን ሌላ ወጣት ወደ መጸዳጃ ቤቱ ገብቶ አንድሬ ያየውን ነገር ሲመለከት ሁለቱ ያደረጉት ቆይታ ይቋረጣል። ወጣቱ ወዲያውኑ አንድሬ ለዚህ ነገር ተጠያቂ ነው ብሎ በማሰብ ሁሉም መጥተው እንዲያዩት ይጠራቸዋል። ይህም አንድሬ ላይ ከፍተኛ እፍረትን ይፈጥራል። አንድሬ ራሱን ለማዳን ሲል ከጓደኞቹ ጋር ሆኖ በሁኔታው ላይ ቀልድ ይሞክራል። ነገር ግን በጣም ረፍዶ ነበር። ቀናት አልፈው በሌላ ድግስ ላይ አንድሬ እንደገና ከሲልቪዩና ከሌላ ጓደኛቸው ከአሌን ጋር ሆነው በራሞና ላይ ተስፋ እንዳይቆርጥ በማበረታታት ላይ ይገኛሉ። ስለዚህ አንዴ እንደገና ድፍረቱን ሰብስቦ ከፊት ለፊቷ በመደነስ የመጨረሻ የእሷን ትኩረት ሳበ። ራሞና ከዚህ በፊት ልምድ ከሌለው ሰው ጋር ቀጠሮ ወጥታ እንደማታውቅ ለጓደኞቿ ብትናገርም አሁን ግን ከአንድሬ ጋር ለመደነስ አብራው ትሆናለች። ከዚያም ከጥቂት ደቂቃዎች በኋላ ወደ ምስጢር ክፍል ትመራዋለች። በዚያም ፍላጎቷን ታሳየዋለች። ነገር ግን አንድሬ ከእሷ ጋር እውነተኛ ግንኙነት እንጂ ለአጭር ጊዜ የሚቆይ ግንኙነት እንደማይፈልግ እውነተኛ ስሜቱን በመናገር ከእሷ ጋር ታማኝ ለመሆን ይመርጣል። መጀመሪያ ላይ ቅንነቱ ብታወድሰውም ራሞና ብዙም ሳትቆይ ተናዳ ከክፍሉ ውስጥ ትወጣለች። በሚቀጥለው ቀን ጠዋት ሲልቪዩና አለን የተፈጠረውን ነገር ሲሰሙ ከአንድሬ ጋር በጣም ይቆጣሉ። ምክንያቱም ከራሞና ጋር የነበረውን እድል ሙሉ በሙሉ እንዳበላሸው ያምናሉ። እናም ሲልቪዩ ከራሞና ጋር መተዋወቅ ሲጀምር ውጥረቱ እየተባባሰ ይሄዳል። አንድሬ መጀመሪያ ላይ ጓደኛው እሱን ለማነሳሳት ብቻ እንደሚጠቀምበት ይጠረጥራል። ነገር ግን ሲልቪዩን ሲጋፈጠው ውዝግቡ ወደ ኃይለኛ ጠብ ያድጋል። ሲልቪዩም መሬት ላይ እስኪዘረር ድረስ ይመታዋል። በመጨረሻም የአንድሬ እናት ጭንቀቱን እንዲያቀልለት ወደ እረፍት ቦታ እንዲሄዱ ሀሳብ ታቀርባለች። እናም ወደ እረፍት ማዕከሉ እንደደረሱ አንድሬ በአስተናጋጅነት የምትሰራውን አኒሞና የተባለችውን ውብ የሆነች ልጃገረድን አገኘ። ወዲያውኑ በእሷ ይማረካል። ሆኖም ለእሷ የሚሰጠውን የቁም ነገር ምስጋና ግን ቸልተኛ ነበር። ምክንያቱም የእሷ ውበት ከእናቱ ቀጥሎ ሁለተኛ እንደሆነ ብቻ ነበር መናገር የቻለው። ይህ የአንድሬ ቀልድም አኒሞናን አሳቃትና አንድሬም ይህ እንደማበረታቻ በመውሰድ ሊጋብዛት ሞከረ። ሆኖም ግን እሷ አልቀበልም በማለት በባህር ዳርቻው ላይ እንዲራመዱ ሀሳብ አቀረበች። በዚያም ማምሻውን አብረው ሲራመዱ አንድሬ በእሷ ላይ ፍቅር መውደቅ ጀመረ። እንደ መጥፎ እድል ሆኖ አኒሞና ቀድማ የወንድ ጓደኛ እንዳላት ገለጸች። ሆኖም በዚህም ሳይበገር አንድሬ ቀጥሎ መሳም እንደሚፈልግ ጠየቃት። ዳግመኛም አኒሞና አሳቃችውና ለመሳም መጀመሪያ መዘመር እንዳለበት ነገረችው። እሱም መዘመር ሲጀምር ግን በፍጥነት አቆመችውና ከንፈሩን ሳመችው። ከዛም ሌሊቱን ሙሉ አብረው ያሳልፋሉ። በሚቀጥለው ቀን ጠዋት አንድሬ እሷን ለማስደመም ብሎ አሪፍ ልብስን ለብሶ ይወጣል። ሆኖም ግን ትላንት ማምሻውን የወንድ ጓደኛዋ ከክፍሏ ሲወጣ የተመለከቱ ሰዎች ስለነበሩ ከስራ እንደተባረረች ስትነግረው አሳዛኝ ዜና ገጠመው። የወንድ ጓደኛዋ ሊወስዳት እንደሚመጣና አጭር ፍቅራቸውም ምንም ወደፊት እንደሌለው ለአንድሬ ስትነግረው ልቧ ተሰብሮ ነበር። ወደ ቤት በሚወስደው መንገድ ላይ አንድሬ ከራሞና አስደንጋጭ መልእክት ደረሰው። መልእክቱም ሲልቪዩ እንደጎዳት የሚገልጽ ነበር። ስለዚህ አንድሬ ወዲያውኑ ምላሽ በመስጠት ወደ ቤቷ ሮጠ። ነገር ግን እዛ ሲደርስ ራሞና በሱ ላይ ስሜት እንዳላት እንደሚያውቅና ሲልቪዩ የምታፈቅረው እሱን ለማነሳሳት ብቻ እንደሆነ በመክሰስ ሁለቱ ከፍተኛ ውዝግብ ውስጥ ይገባሉ። ራሞና እሱ የተናገራትን ነገር አስተባብላ ወዲያውኑ ካልወጣ ከቤቷም ካልሄደ ፖሊስ እንደምትጠራ አስፈራራችው። በዛ ሰዓት ለተጨማሪ ውዝግብ የሚያበቃ ጉልበት ስላልነበረው አንድሬ ጥሏት ወጣ። ነገር ግን በሚቀጥለው ቀን ሰኞ ሁኔታው በጣም ይባባሳል። ትምህርት ቤት ውስጥ ራሞና የሐሰት ወሬ ካሰራጨች በኋላ ሁሉም በሱ ላይ ይነሳሉ።
እናም የክፍል ጓደኞቹ በቁጣ የተለያዩ ነገሮችን ይወረውሩበታል። በዚህ ተናዶ ወደ ቤቱ ሲመለስ እናቱ ልታጽናናው ሞከረች። ምክንያቱም የደወለችለት እሷው ስለሆነች ራሞና አሁንም እንደምታስብለት እንዳያምን ነገረችው። ትንሽ ቆይታም ስለ አኒሞና ጠየቀችው። ነገር ግን አንድሬ እሷን የሚያገኝበት ስልክ ቁጥሯም እንደሌለው ለእናቱ ይነግራታል። በኋላ ግን አዲስ ሀሳብ መጣለትና ቁጥሯን ለማግኘት ብሎ የኪስ ቦርሳዋን እንዳገኘ በማስመሰል ኦንላይን ላይ በመፈለግም እሷ ትሰራበት የነበረችበትን ሆቴል ይደውላል። ሲደውል እቅዱ ተሳክቶ እሷን ሲያገኛት አንድሬ ቡና እንዲጠጡ ጋበዛት። እሷም ሀሳቡን ተቀብላ ሲመጣ የሚቆይበትን ቦታ እንደምትሰጠው ነገረችው። እንደተባባሉት እዛ ሲደርስ ሁለቱ ወደ ናይት ክለብ ሄደው ጨፈሩ። በመጨረሻም ለግል ጊዜያቸው ወደ መጸዳጃ ቤት ሾልከው ገቡ። ነገር ግን በክፍሉ ውስጥ ቆይተው ሳሉ አንድ የጸጥታ ጠባቂ መጥቶ አቋረጣቸው። ጠባቂው በጠንካራ ሁኔታ ሲጠይቀው አንድሬ ያደረጉትን ነገር አምኖ ተናገረ። ጠባቂውም በዚሁ ተናዶ ፊቱ ላይ መታው። በሚቀጥለው ቀን አብረው ሻወር እየወሰዱ ሳሉ አንድሬ አኒሞናን ከወንድ ጓደኛዋ ጋር ስላለው ግንኙነትና የወንድ ጓደኛዋን የመተው እቅድ እንዳላት ጠየቃት። እሷ ግና የወንድ ጓደኛዋን የመተው እቅድ ምንም እንደሌላት ግልጽ አደረገችለት። ከዚህ ውጪ ሌላ አማራጭ ባለማየታቸው ሁለቱም ነገሩን ባጭሩ ለመጨረስ ወሰኑ። አንድሬም በዚያው ሌሊት በፎጣ ብቻ ተሸፍኖ ከቤቷ ለመውጣት ተገደደ። እናም በመንገድ ዳር ላይ ሊፍት ለማግኘት ሞከረ። በነጋታው ወደ ትምህርት ቤት ሲመለስ ራሞና ከጓደኛው አለን ጋር የፍቅር ግንኙነት እንዳለው የሚገልጹ ተጨማሪ ወሬዎችን ማሰራጨቷን ስለቀጠለች የአንድሬ ችግሮች እየተባባሱ ይሄዳሉ። ይህ ወሬ በተጨማሪ መገለል እንዲደርስበትም አደረገ። አሁን ሁሉም የክፍሉ ልጆች የሚያስቡት እሱና ጓደኛው አለን የፍቅር ግንኙነት እንዳላቸው ነው። በዚህ ሁሉ መሃል ግን እሱ የምተማመን አንድ ሰው ነበረች። ካርላ ትባላለች። ክብደቷ ከልክ በላይ የሆነች የክፍል ጓደኛው ነች። ሁኔታው መልካም መሆኑን ራሱን ለማሳመን ሲሞክር አንድሬ ከካርላ ጋር ጊዜ ያሳለፈ። ካርላ ወደ ሻወር እስክትሄድ ድረስ ቆይቶም አይምሮ ተመለሰለት። ወዲያውኑ ከቤቱ አምልጦ ሄደ። በችኮላው የተነሳም አንዱ ካልሲው እዛ ነበር የጣለው። ነገር ግን በሚቀጥለው ቀን ጠዋት አለን በትምህርት ቤት ውስጥ ስለተላለፉት የተሳሳቱ አመለካከቶችና ወሬዎች በመጨነቅ የአንድሬ ክፍል ውስጥ ይመጣል። ስለዚህ አንድሬ ራሞና እንደገና እንዲያሸንፍ ለመርዳት እቅድ ያወጣል። እንዲህም ሆኖ አንድሬ መልኩን ቀየረ። ይህ ደግሞ በሴቶች ልጆች መካከል ያለውን ተወዳጅነት ወዲያውኑ እንዲጨምር አደረገው። አሁን የበለጠ ራስን የመቻል ስሜት ይሰማዋል። በቡና ቤት ውስጥ ራሞናን አይቶ ወደ እሱ አቀረበ። በአዲሱ መልኩ የተማረከችው ራሞናም ከእሱ ጋር ጊዜ አሳለፈች። ከተነጋገሩ በኋላም አንድሬ ሊስማት ተጠጋ። በሚቀጥለው ቀን በትምህርት ቤት ራሞና ከጎኑ ቆየች። እናም ሁሉም ሰው አንድሬ በመጨረሻ አሸነፋት ብሎ ማመን ጀመረ። ሆኖም አንድሬ አሁንም የመጨናነቅ ስሜት ሲሰማው ስለጀመረ ችግሮቹ ገና አልተጠናቀቁም ነበር። እናም እንደገና ለእርዳታ ወደ አለን ዞረ። በአንድሬ ሕይወት ውስጥ ለደረሰው ውርደት ሁሉ ዋጋ እንዲከፍል ለማድረግ ጸንተው በመነሳት በሲልቪዮ ላይ አጸፋው እርምጃ ለመውሰድ እቅድ ማውጣት ጀመሩ። አጸፋው እርምጃ ለመውሰድ በማሰብ በመጨረሻ ከካርላ ጋር የተያያዘ አንድ እቅድ አወጡ። ስለዚህ በሲልቪዮ ስም እንደተጻፈ በማስመሰል አበቦችንና መልእክትን በጠረጴዛዋ ላይ ያስቀመጡ። መልእክቱም ፍቅሩን የሚገልጽና የወንድ ጓደኛዋ ለመሆን እንደሚፈልግ የሚገልጽ ነበር። ካርላ መልእክቱን ስታነብ የሲልቪዮ የወንድ ጓደኛዋ ለመሆን ያቀረበላትን ጥያቄ በደስታ ተቀበለችው። ምክንያቱም እሷን የሚንከባከብ ሰው በመጨረሻ እንዳገኘች አስባ ነበር። ስለዚህ ሲልቪዮ ዘንድ በመሄድ ሀሳቡን እንደተቀበለች ነገረችው። ነገር ግን በሁሉም ፊት በጭካኔ ያዋረዳት፣ እንዲያውም መልኳ ላይ ያፌዘባት። በውርደትና በቁጣ ተሞልታ ካርላ በጣም ተናደደች። እናም እሷ በእውነቱ የሲልቪዮ የመጀመሪያ ፍቅረኛ እንደነበረች ለሁሉም በመንገር እየመታችውና እያዋረደችው ቀጠለች። የክፍል ጓደኞቹም በሁኔታው እየተደሰቱ አበረታተዋት። በዚያው ሌሊት ማምሻውን አንድሬ ራሞናን ይዞ ወደ አንዲት ቤተ ክርስቲያን ጣራ ወጣ። በዚያም በሌሊቱ ሰማይ ስር ሆነው ወይን ይጠጣሉ። ሁለቱ ታረቁ። አንደኛቸው ለሌላቸው ያላቸውን ትርጉም እንደተረዱ ገለጹ። እናም ጥልቅ የሆነ መሳሳምም ያደርጋሉ። ብዙም ሳይቆዩ አንድሬ ወደ እሱ ቤት እንዲሄዱ ሀሳብ አቀረበ። ራሞናም መጀመሪያ ላይ ካላቸው ከሌሎች ወንዶች ጋር በማነጻጸር ብታመነታም አንድሬ የተለየ መሆኑን አሳመናት። ቤታቸው እንደደረሱ በጣም ይሳሳማሉ፣ ይተቃቀፋሉ። ነገር ግን በግንኙነት ውስጥ ከመግባታቸው በፊት አንድሬ ያቆማል። በዚያ ሌሊት ምንም እንደማይፈጠር ነገራት። በቁጣ የተነሳ ራሞና ጣቱን ነከሰችው። ነገር ግን በሚቀጥለው ቀን ጠዋት በባህሪው አዘነችና ይቅርታ ጠየቀችው። በይፋ የሴት ጓደኛው እንድትሆንም ጠየቀችው። አንድሬ ተስማማ። እናም የተረጋጋና የገባችውን ቃል የሚጠብቁ ግንኙነት ጀመሩ።
ይሁን እንጂ ብዙም ሳይቆዩ አንድ ችግር ይፈጠራል። አኒሞና ወደ እሱ ከተማ መምጣቷን የሚገልጽ አንድ የጽሑፍ መልእክት ይደርሰዋል። በዚህም አንድሬ ወዲያውኑ ከራሞና ፍቃድ ጠይቆ ትቷት ይሄዳል። ለአኒሞና ደግሞ በባሱ ማቆሚያ ላይ ይጠብቃታል። ከዚያም ከእሷ ጋር ወደ ቤቱ በመሄድ ከእናቱ ጋር አስተዋወቃት። ከሰዓታት በኋላ ራሞና ለአንድሬ ደውላ ማምሻውን አብረው እንዲያሳልፉ ስትጠይቀው አንድሬ በጣም አስገዳጅ የሆነች እንደመጣች በመጥቀስ ጥያቄዋን ውድቅ ያደርገዋል። ያን ጊዜ ከአኒሞና ጋር መታወቅ መጀመሩን ተናገረና ንግግሩን አጠናቀቀው። ከስልኩ በኋላ አንድሬ በሁለቱ ሴቶች መካከል አንዷን መምረጥ እንዳለበት ተረዳ። ሆኖም ከአኒሞና ጋር ያሳለፈው ጊዜ ወደ እሷ ጎን እንዲያዘነብል አደረገው። እናም ከእሷ ጋር ለመሆን ወሰነ። ነገር ግን ብዙም ሳይቆይ ራሞና ያልተጠበቀ ጉብኝት አድርጋ ወደ አንድሬ ቤት መጣች። እናም እንደገና ከእሱ ጋር ጊዜ የማሳለፍ ፍላጎት እንዳላት ገለጸችለት። ከቤት ውጭ በሚያደርጉት ውይይት አንድ የጎረቤት ሰው መጥቶ ያቋርጣቸዋል። አንድሬም ሁኔታውን ለእሷ ለማስረዳት ሞከረ። ከእሷ ጋር ደስተኛ የሆነ የወደፊት ጊዜ እንዳቀደ ገለጸ። ነገር ግን ሌላ ሴት ማግኘቱ ምርጫዎቹን እንደገና እንዲያጤን አስገድዶታል። እናም በመጨረሻ ግንኙነታቸውን ለማብቃት መወሰኑን ተናገረ። ይህ ደግሞ ራሞናን ልቧ ተሰብሮ እንድትሄድ አደረጋት። ከ3 ዓመታት በኋላ አንድሬ ስኬታማ ጸሐፊ እንደሆነ እናየዋለን። ስራው አሁን እያደገ ነው። እንዲሁም ከአኒሞና ጋር ያለው ግንኙነት በጣም ጠንካራ ነው። ነገር ግን በአንድ ማምሻውን በባር ውስጥ እያለ ከራሞና ጋር እንደገና ይገናኛል። በመጨረሻም ውይይት ጀመሩ። በዚህ ጊዜ ከሌሎች ወንዶች ጋር ስትሆንም እንኳን ሁሉ ጊዜ እሱን እንደምታስበው ተናዘዘች። ፍላጎቷን በመረዳት አንድሬ ለአኒሞና ታማኝ ሆኖ መቆየት ስለሚፈልግ አብረው ሊሆኑ እንደማይችሉ በጥብቅ ነገራት። ነገር ግን ሊሄድ ሲዘጋጅ ራሞና ወደ ቤት ልታደርሰው እንደምትፈልግ ነገረችው። በጉዟቸው ወቅትም አሁን መታጨቷን ገለጸችለት። እናም ይህን መረጃ አንድሬ ካለፉት ውጣ ውረዶች ጀምሮ የሁለቱም ሕይወት ምን ያህል እንደተለወጠ እንዲያስታውስ ያደርገዋል። እየነዱ ሲሄዱም ራሞና ከአንድሬ ጋር ውይይት ለመጀመር ሞከረች። ነገር ግን እሱ ከአኒሞና ጋር ባለው መልእክት ተጠምዶ ነበር። በሁኔታው የተበሳጨችው ራሞና መኪናውን በግድየለሽነት ማሽከርከር ጀመረች። በዚህም በመኪና ውስጥ አስጨናቂና አደገኛ ሁኔታ ፈጠረች። አንድሬ እንዲቆም ለማድረግ ቻለ። ያን ጊዜም ስለወደቀው ግንኙነቱ አወራችለት። እናም በተሰበረ ስሜት ራሞና ራሷን እግሩ ላይ ያሳረፈችና ሁለቱ በመኪና ውስጥ በቅርበት ተገናኙ። ወደ ቤት ሲመለስ በተሰማው ጸጸት አንድሬ የሆነውን ነገር ለአኒሞና ለማካፈል ተዘጋጅቶ ነበር። ነገር ግን እሷ እንደሄደች አወቀ። በላፕቶፑ ላይ ባስቀመጠችው መልእክት ትታ ወደ ወንድ ጓደኛዋ እንደተመለሰች ነገረችው። እናም ይህን ዜና አንድሬን እጅግ አሳዘነው። በሐዘን ውስጥ አለቀሰ። ድንገተኛውን መጥፋት ለመቀበልም ተቸገረ። ነገር ግን በትክክል በዚህ አስቸጋሪ ሰዓት ያልተጠበቀ እንግዳ በአንድሬ ላይ ተከሰተ። ከመጪው ዘመን የሚመጣው የራሱ ስሪት ይገጥመዋል። ይህ ግንኙነት ተስፋና ጽናት እንዲሰማው ያደርገዋል። የወደፊት ከራሱ ጋር መነጋገር ይጀምራል። እንዲሁም የህይወቱን ጎዳና ለመቀየርና የተለያዩ ምርጫዎችን ለማድረግ ማሰብ ይጀምራል። በዚህ መመሪያ ተነሳሽነት አንድሬ አሁን ያለውን እውነታ የቀረጹትን ውሳኔዎች በጥልቀት እያሰላሰለ ራሱን የማወቅ ጉዞ ይጀምራል። አሁን አንድሬ ራሞናን ውድቅ ያደረገበት ድግስ ላይ እንደገና እንመለከተዋለን። አሁን ግን ራሞናን ለመከተል እያሰበ መሆኑን እየዘበተበት ላለው ለሲልቪዮ ፊት መጋፈጥ ይመርጣል። በጸጥታ ምላሽ ከመስጠት ይልቅ አንድሬ ተናዶ መታው። በመቀጠልም በተፈጠረው ውርደት ውስጥ ነገሮች በሌላ መልኩ ሊከናወኑ ይችሉ እንደነበር የሚያስታውሰው በአይምሮው ውስጥ ድምፁ ያስተጋባል። በመጨረሻም ሲያሰላስል አንድሬ ያለፈውን ጊዜ በአዲስ እይታ መመልከቱን ሲቀጥል ከራሞና ጋር ለመተላለፍ መቆጠብ እንደሚቻል ይገነዘባል። አሁን የተሻሉ ምርጫዎችን ለማድረግ በጸና ውሳኔና ለራሱ የተሻለ የወደፊት ዕጣ ፈንታን ለመቅረጽ ባለው ቁርጠኝነትን ይቀጥላል። እናም ያ የፊልሙ ማጠቃለያ ይሆናል። ይህ ቪዲዮ ከወደዳችሁት ላይክ ማድረግ፣ ለቻናሉ ሳብስክራይብ ማድረግና ሀሳቡን በኮሜንት ውስጥ ማስቀመጥ አይርሱ። ስለተከታተሉ እናመሰግናለን። በቀጣይ ቪዲዮ እንገናኝ።